አንቺ ስለማማሪ ሲጀምር ቆይ ስለሷ ምን አግብቶሽ ነው? አማክሪኝ አለችኝ። በቃ ሀሳብ አካፈልኳት። በቅጥ እንኳን አምስት ክፍል አልጨረሽም፣ ግን ደግሞ ሰው ታማክሪያለሽ። ብስለት እኮ ክፍል ባስቆጠር አይደለም። መሀይብ ነሽ። ቆይ ለምን አትተኝም አንቺ ግን? አሁን ናታን ካንቺ ጋር እንዴ? በቃ ነኝ ፍቺኝ እንዴ? ከኔ ጋር አይደለም፣ ከኔ ጋር ቢሆንስ ልቧ አንቺ ጋር ነው ያለው። እና አውጥቼ ልስጥሽ? ሰምኛለሽ? ናታን የኔ መሆን የሚችለው ሁለታችሁም ይበለቃችሁ ትወጡ ነው። እስከዛሬ ብቻዬን ነበር። አሁን አብራኝ የምትወጣ ጓደኛ አገኘው ማለት ነው። ደግሞ ማናት አብራኝ የምትባረረው? በእናትሽ ሼት እንዳረገዘች እንኳን ማታውቀው ያቺ ነፈስ ሰላምና አንቺ ከዚህ በለቃችሁ ትወጣላችሁ። ይኸውልሽ አቢጌል፣ እኔ ራሴን ወክዬ ነው የምናገረው። በቃ ከዚህ ቤት አልወጣም። ምንድነው አንቺ? ቆይ ለፍስፍስ ነው እንደፈለግሽኝ? እየገባሽ አይደለም? ቆይ ምን እዚህ ቤት ከሰላም ጋር የምትሰሩት? ለምን ሁሉ ጊዜ ከሷ ጋር አብራችሁ የምትመካከሩት? አረ ኤቢ ስለፈጠረሽ በእናትሽ፣ እኔ ህይወቴ እንደ ገለባ የቀለለ ነው። አንቺ ግን ውስብስብስብ እያደረግሽብኝ ነው። ሰላም እውነተኛ የልጇን አባት ስለማታውቀው አንቺ ደግሞ ከሌላ ቦታ ወንድ ጋር ሲል ታምጭላት ነው። እና ደግሞ በምትኩ አንቺና ናታን ልታግባባችሁ ነው። እና በዛ ላይ ተስማማችሁት? የኔ ናት። በቃ ነገርኩሻ። በቃ ተኝ፣ እንዳትከተኝ፣ ልሂድበት። አልጨረስኩም። የት ነው የምትሄጂው? አንቺ ለንች በቃ እሱ የሆነ ነገር ከጀመረች እሱ አርፋ አይተቀመጥ። ቆይ ምን ያለችሽ ነው? ለምን ለደረጃት ነገር የሚነገር ነገር እኮ ብትይዥ ነው እንደዛ የሚደረገው። እሺ ምን ያለችሽ ነው? በቃ ባልሽን ካላወቅኩኝ ሞቼ ይገኛለሁ እያለችኝ ነው። ምን አገባት እሷ? እሷም አታውቀውም እባክሽ። እሺ እኔ ምን ላክስ? በቃ ለአቢጌል ባል ነኝ ብሎ መጥቶ የሚተዋወቅ ሰው ፈልጊልኝ። ታሜልጅ ከሞል ታደልሽ እንዴ? እኔ በቃ የሆነውን አምጪልኝ ብቻ፣ ማንም በሌለበት መጥቶ ለአቢጌል ባል ነኝ የሚል ሰው። ግን ከነገራት በኋላ ኤቢ አልፋ ትቀመጥ፣ ለትዬና ለደረጀ ትናገራለች። ከዛ ደግሞ አስቢው ነገሩ እየከረረ ሲሄድ ዴኒ ምናምን ደግሞ ማለቱ አይቀርም። እሺ ምን ተሻለኝ እንዳትጠይኝ እንዴ? ቆይ አንቺ ከሀገርሽ ልጅ አይደል እንዴ ያልኩሽ? አዎ አዎ። ታዲያ ኤቢ እንደፈለገች ትሆነ ምን ታመጣለች እንዴ? ምን ያስጨንቅሻል? እንደዚህ ይሻላል ዳጣዬ። በቃ ታያት ነው የምትቻት ነው። እሷ እኮ ከናታን ጋር ሳይቀር ነው የጠረጠረችኝ። ከእኔ ጋር ማለመጠርጠሯ ተመስገን። አንቺ ልጅ በቃ ታያት የፈለገችውን ታድርግ። እሳደባለሁ ሌላ ነገር ምናምን አደርጋለሁ ካለች ግን ለእኔ ንገሪኝ። ኪዲዬ ታውቀኛለች። ቆይ ምን ልትደበድቢያት ነው? አነካክታት እናቴ በይ እንዳትሰማሽና ሌላ ጦርነት እንዳታስነሽብኝ። በይ ሂጂ ውጪልኝ። ሰላም ጋይስ እንደምን አላችሁ? ሁሉ ሰላም ነው ወይ? እኛ አለን እግዚአብሔር ይመስገን። ዳጣ ድራማን በክፍል 21 ይዘን ከች ብለናል ማለት ነው። እንግዲህ በዳጣ ድራማ ዛሬ ምን ተካሄደ ምን ተፈጠረ የሚለውን ይዘን ቀርበናል ማለት ነው። እንግዲህ በባለፈው ክፍል አንጠልጥሎን ያለፈው ዳጣ የማን ነው ከናታን ክፍል አቢጌል ገብታ አንተ ጋር አብሬ ካላደርኩ በሚለው ፓርት ነበረ። እንግዲህ አቢጌል ከናታን ክፍል ገብታ አብሬ ካላደርኩ ስትል ናታን ውጭልኝ፣ ማየና አባዬን ሳልጠራ ከዚህ ቤት ውጭልኝ ሲላት ነበረ። እሷ ደግሞ የፈለግከው አባት ግን ታመጣለህ እንጂ እኔ ከንተ ክፍል መውጣት አልችልም፣ አብሬህ ነው ምተኛው በማለት ግግም ብላ ነበር ያለቀው። እንግዲህ እሱ ደግሞ እንግዲህ በዛሬው ፓርት ሲጀምር እንደዛው እየተጨቃጨቁ ነበረ። እንግዲህ ጭቅጨቃው በምን መልኩ ተቋረጠ? ያው እንግዲህ እሱ የስልኩን ሪከርድ በማብራት ሪከርድ እንድትሆን አደረጋት ማለት ነው። ያንን ነገር ከፈታ በኋላ ማለት መጀመሪያ እናገራለሁ ስትለው እኔ ለአባዬና ለማዬ ሊደፍረኝ ከክፍሉ ድረስ ነይ ብሎ ጠርቶ ሊደፍረኝ ነበር ብላ ስትለው ነው ያ ሀሳብ ይመጣለት። እንግዲህ ያንን ሀሳብ አደረገ።
በዛ አስፈራርቶ ከክፍሉ እንድትወጣ አድርጓል ማለት ነው። እንግዲህ እሷም በጣም ተናዳለች፣ ደንግጣለች። ወቅት ነው የሆነችው ያሳይብኛል ብላ ማለት ነው። ግን አላሳይብሽም ብሎ ነግሯታል ማለት ነው። እንግዲህ ዛሬ ደግሞ ከዳጣ ጋር ማሚን እሷ ማትገናኝ የላትም ከሰላምዬ ጋር እንግዲህ ሰላምዬ ዳጣን ጠርታ መጀመሪያ እሷ ዋናው ስሟ አቤጌል ከናታን ክፍል ሰላምዬን አገኘቻት። እንግዲህ ከናታን ክፍል ሰላምዬን ስታገኛት አንቺ ግን እዚህ ለምንድን ነው እግር የምታበዥ? ሁሌም ማገኘሽ ናታን ክፍል ነው አለቻት። እንግዲህ እሷ ደግሞ ቀናሽ እንዴ? እኮ አንቺን ክፍል አጽድቼ ነው ወደ እሱ ክፍል የመጣሁት። አይመስለኝም። አንቺ ከናታን ክፍል ብዙ ጊዜ እግር ታበዣለሽ ብላ ያው እንግዲህ አፋጣታለች። የልጅሽን አባት ካልተናገርሽ አለቻት። ምን አገባሽ ስለኔ ልጅ አባት ምን ያገባሻል ምናምን ብላ ስትጠይቃት ስትመልስላት እንግዲህ ያለቻት እንዴ ከምን ይታወቃል እኔ አንቺን ባልሽን አልቀማውሽ ምናምን ስትላት ምናልባት ምን ይታወቃል ምናምን ብላ ከናታን ስትጠረጥራት በጣም ደንግጣለች ማለት ነው። አንቺ ጤነኛ አይደለሽም። እኔ አባትና እናትሽን ባላቅ ኑሮ ባለየ ያሳደገሽ ብዬ ነበር መሰርብሽ ብላ ጥላት ወጥታለች ማለት ነው። በዛ የተነሳ እንግዲህ ዳጣና ሰላምዬ እየተመካከሩ ነበር። ምክክሩ ምን ነበረ? ሰላምዬ ለጊዜው ባል የሚሆነኝ እና ለአቤጌል የሚያሳፍርልኝ እኔ ነኝ ያስረገዝኳት እሚል ባል ፈልጊልኝ ምናምን እያለች እያማከረቻት ነበርና ዳጣ ደግሞ እንግዲህ ፈልግልሻለሁ ሞጌ ባለ ትዳር ነው ምናምን እያለቻት ነበረ። እንግዲህ ቅርብሽ ለምን እንደዚህ ታደርጊያለሽ? አንቺ ለአቤጌል ብትነግሪያት አቤጌል ደግሞ ለነደረጀ ትነግራቸዋለች። ይቅርብሽ፣ ነገሩ እየሰፋ ነው የሚሄደው። አንቺ ከሀገርሽ ልጅ አይደል እንዲያረግሽው ምን ያሳፍርሻል? ምናምን ታያቸው በቃ አባቱን መናገር ካልፈለግሽ አልፈለግሽም፣ እሷ ምን አገባት ብላ ነግራታለች ማለት ነው። እሱማ ልክ ነሽ፣ እንደው አላስቀምጠሽ ስትል ነው እንጂ ከናታን ጋር እኮ ጠረጠረችኝ ስትላት ኧረ እሷን የራሷ ጉዳይ ታያት፣ ከኔ ጋር ራሷ አለመጠርጠሯ እሷ ሁና ነው፣ ለእሷ ቦታ አትስጫት በማለት ሰላምዬና ዳጣ ተመካክረዋል ማለት ነው። ይህ ሁሉ ሲሆን እንግዲህ እሷ ከበር ተጠግታ እያዳመጠቻቸው ነበረ። ከበር ተጠግታ እያዳመጠቻቸው ምን ተፈጠረ? ያው እንግዲህ በስተመጨረሻም ያው ዳጣን መንገድ ላይ ጠርታ የማይነካ የማይሆን እሳት ነው የጫረችው። እንግዲህ እሱን በመሀል እንግዲህ በስተመጨረሻ አልቋል ማለት ነው። እንደዛ ብለው ዳጣን አንቺ መሀይም ከ5ኛ ክፍል ያቋርሽ እንዴት ነው ደግሞ አማካሪ የምትኙ? ጭራሽ ባለ ሌላ ሴትዮ ባለ ገዝተሽ ልታመጪ ነው? ጭሱ ነው ምኑ እያልሽ ስትለፈልፍ የሰማሽው ምናምን መሀይምነት አለም አማካሪ ለመሆን እኮ ክላስ መቁጠር አይጠበቅብኝም። ከህይወት ያስተማረ ማለት ያው ትምህርት ካስተማረው ህይወት ያስተማረው ይበልጣል እንደማለት ያክል ነው። እና ያው እንግዲህ አጨቅጭቂ ብላ ጥላት በምትሄድበት ታይም ላይ ምን ያልጨረስኩም ነገሬን አንቺና እሷ ያው በመጀመሪያም አንቺና እሷ ከዛ ቤት ትወጣላችሁ። አንቺ ለእሷ ባል ልታመጭላት፣ እኔ ከዛ ለእኔ እሷ ልትነግረኝ፣ እሷ ደግሞ አንቺ ከናታን ጋር እንድትስማሚ ልታደርግሽ ምናምን እያለች ስትሰክሳት ነበረ። ግን እንደዚህ እኮ አላደረጉም ዳጣና ሰላምዬ። ያው የእሷ ጥርጣሬ ነው እንጂ እንግዲህ ፍቅር በልህ አይሆንም ብሏታል። ፍቅር በልህ አይሆንም፣ አንቺ ግን ፍቅር ሳይሆንልህ ነው የያዘሽ፣ ራስሽን አዳምጪ እያለት ነበር ናታን ራሱ። እና ዳጣም እንደዛ ብላታል። እሷ የጠረጠረችው ያው ሰላምና ያው ሰላምዬ በእርግጥ እነሱን ለማስማማት የሆነ ነገር ታደርጋለች፣ ግን ደግሞ ያን ያክል ወጣ ያለ ነገር አይደለም። እውነቱን ነው የምታወራት። ምክንያቱም እሷ ከናታን ላይ በምታነበው ምንባብ ነው፣ ከናታን ፊት ላይ የምታነበው ምንባብ በምታየው ፍቅር ነው እንጂ ዳጣና እሱ እንዲጣመሩ ብላ አስባ አይደለም። በግድ ተጣመሩ ትጠቀማላችሁ ምናምን ብላ አስባ አይደለም። ግን ያው የእሱ ናታን ፍቅር ስለገባለት ነው። እና ያው እንደዛ ብላታለች እንግዲህ። እና እሷ ያሰበችው ምክሩ ሲመካከሩ ያው ዳጣን ለናታን እንድታረጋት፣ እሷ ደግሞ የልጅ አባት ተለሷ እንድታስተዋውቃት ነው። እንደዛ ግን አይደለም። አይመለከተኝም፣ እኔ ራሴን ወክዬ ነው የምናገረው። እንደዚህ አትበይኝ፣ በህይወት አትግቢ፣ በህይወትሽ አልገባብሽም፣ አትድረሽ
እኔ ሰላም የማገኘው አንቺን እና እሷ ከቤት ስትወጡ ነው ብላታለች። እንግዲህ እኔ ከቤት ምንም አልሽ ምንም ከቤት አልወጣም ብላ አውጃለታለች። እንግዲህ እሳቱን እየቆሰቆሰች መጨረሻ ላይ እንግዲህ ደረጀ ልጅ መሆኗን እንዱክ ስታቅ ምንድን ነው የሚወጣት? የንትል በላ ነው ወይስ በዛው ሞታ ልትቀር ነው? እኔ አቤጌል ነገር ከእናቲቱ ጋር ያሳስበኛል እውነት። እና እንግዲህ ያው ዳጣና እንትና ደግሞ ሲያሳዝኑ አንተ ገባለህ እንዴ ፎንቃ ገባለህ እንዴ ምናምን ትለዋለች። አዎ አላት። እና በእናትህ ተወኝ ያዘህ እንዴ ነው እንጂ ተወኝ በለው ምናምን እያለችው ነበር። ያው እንግዲህ እሱን በስስት እያያት ነው። እንግዲህ ሰላምዬም እንዲቀራረቡ የማታደርገው ጥረት የለም። ምክንያቱም አንቺ በዚህ እድሜሽ ነው መጥበስ ያለብሽ እንደዚህ እኔ በዚህ እድሜ አሁን አፈሰ ነው የሚባለው ሰውየው ምናምን እያለች እሷ አሰክሳት እኔ በዚህ እድሜ ባል የሚሆነኝ ባል አላገኝም። ምክንያቱም ባል የሚገኘው በአንቺ እድሜ ክልል ውስጥ ሲሆን ነው እውነተኛ ባል የሚገኘው ምናምን እያለች የተለያዩ ምክሮችን እየመከረች ነበረ። እንግዲህ ዳጣ ያው የወጣትነት እድሜ ማስተዋል ስለሚጎሉት አዳምጣት እና ደግሞ ከማስተዋል የሚልቅ እሷ ደግሞ አላማዋ ሌላ ስለሆነ እናቷን ማግኘት አባቷን አግኝታለች። በእርግጥ እናቷን ማግኘት ምናምን ስለሆነ አላማዋ ያንን ታሳቢ ስለምታደርግ ይሄኛው እንዲጨመርባት አልፈለገችም ማለት ነው። ግን ሁሉንም አንድ ላይ እንትን ማስኬድ ትችላለች ናታን። እንደውም ከአላማዋ የሚያሰናክል ሳይሆን ሞር ከአላማዋ በላይ የሚያደርጋት ልጅ ነው ይመስለኛል። እሱን የመሰለ ጎበዝ አይገኝም። እንደውም አቶ ደረጀን የናታን አባት ደውሎ ከዛ ዳረው አንደኛይቱን ልጅህን አጋባው እና ቤተሰብ እንዛመድ በደንብ እንዛመድ ሲለው ያው እሱ የሆነ መልስ መልሶለታል። ጥሩ ግን እናቲቱ እንደዚህ ብዬ መለስኩለት ስትለው ጥሩ አላደረክም ልጅና ልጆች እኮ ተፋቅረዋል ምናምን አለች። ያው የእናት እንትን ብቻ